በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይህ የጸና ዘንድ ግድ ነው። ይህን የማይቀበል ትውልድ ይጠፋል። ይህ ቃል ነው። የሰማይ ቃል ነው። እንግዲህ ብዙ አወቅን ብላችሁ ብዙ ፌስቡክ ላይ የምትጽፉ ብዙ ድረገጽ ላይ ያላችሁ እንዳትቀሰፉ ፈራለሁ ማለት ነው። መከራና ልደት በአንድ ገበታ፣ እንባና ዝማሬ በአንድ ደረት ይውላሉን? መከራና ደስታ በአንድ ገበታ ይቀመጣሉን? በታሪክ እዝነት በበዓል ግዝት የባህር ሐሳብ መደበላለቅ የገና በዓል በረቡዕ ምድር ሊከበር ነው። የተጻፈውም ጽሑፍ ማኔ ቴቄል ፋሬስ ይላል። ትርጓሜውም በሚዛን ተመዝነህ ቀለህም ተገኘህ፣ መንግሥትህ ተከፈለ፣ ለሜዶንና ለፋርስ ሰዎች ተሰጠ፣ እግዚአብሔር መንግሥትህን ቆጠረው ፈጸመው ማለት ነው። ትንቢተ ዳንኤል ምዕራፍ 5 ከቁጥር 25 እስከ 28 እንደተጻፈው። ዕለተ ረቡዕ የመከራ መታሰቢያ የመስቀል ጥላ አምላክን ለመያዝ የተማከሩበት የጾም አርምሞ መታሰቢያ ዘላለማዊ ዕለት ናት። የገና በዓል ደግሞ የልደት ዜና፣ የደስታ ምስባክ፣ የሰውና መላእክት የአንድነት ይባቤ ዘማሬ፣ የፍጥረተ ሰብ ፍስሐ ታላቁ ዕለት ታላቁ በዓል ነው። በመጽሐፍ ሕፃን ተወለደልን ወንድ ልጅም ተሰጠን ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 6 እንደተጻፈው ባህር ሐሳብ ሲኖዶስ የሚያወጣቸው የአጽዋማት ቀን ስተት ነው ማለት ነው። ተቀባይነትም ሊኖር አይችልም ማለት ነው። እንግዲህ ብዙ አወቅን ብላችሁ ብዙ ፌስቡክ ላይ የምትጽፉ ብዙ ድረገጽ ላይ ያላችሁ እንዳትቀሰፉ ፈራለሁ ማለት ነው። መከራና ልደት በአንድ ገበታ ይቀመጣሉን? የመስቀል እንባ ከብርሃን ልደቱ ከደስታ በዓል ጋር ይቀላቀላልን? መከራ ጊዜ አለው፣ ልደትም ቀን አለው። ለዚህም የሰማይ መዝገብ ምስክር ነው። ታኅሳስ 17 ዕለተ ሰሉስ ሁል ጊዜ እንዲሁ ነው፣ አይቀየርም፣ አይፈራረቅም፣ አይዛነፍም። ዘመነ ሄኖክ ሥርዓቱ የሰማይ ነው። ትውልድ ሆይ በዓላቱንና ዕለታቱን አትቀላቅል፣ ሥርዓትን አታፍርስ። እንግዲህ ንጉሥ ቴዎድሮስ መጥቶ ያውጃል ብላችሁ ከሆነ ተሳስታችኋል። አነ የንግሥተ ነገሥት እህተ ማርያም ዘኢትዮጵያ የባህር ሐሳቡን ሽሬለ የነብዩ ሄኖክን አጽድቄልሃለሁ ማለት ነው። በአብርሃሙ ሥላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል በቅዱስ ገብርኤል ስም ይህ የጸና ዘንድ ግድ ነው። ይህን የማይቀበል ትውልድ ይጠፋል። እንግዲህ ይህ ቃል ነው። የሰማይ ቃል ነው። አገራችን ላይ ሰላም እናያለን። ማህበሩ በኃይለኛ ሩጫ ያደርጋል። ጥሩ ነገር ለማየት ማህበሩን ይደግፍ። ማህበሩን የሚችል ማንም ኃይል የለም። ማንም የሚዋዥቀውን ሌላ ነገር የሚቀበጣጥረው ምናምን አይደለም። በትክክለኛ በእምነቱ ጸንቶ የቆመውን ማለት ነው። በክርስቶስ ክርስቲያን የሆነ ሕዝብ ሁሉ ይነሳል ብላለች መብርሃን። ጊዜው የክርስቲያኑ ነው ብላለች ወላዲተ አምላክ። ምንነሳበት ክርስትናችንን የምናስተምርበት፣ የምንደበድብበት፣ የምንገልበት፣ የምናጠፋበት አይደለም። ስለ ክርስትናችን በተግባር አሳይተን ሌላውን የምንመልስበት ማለት ነው። ይህ ነው የተሰጠን ትእዛዝ። አጽዋማቱንም በትክክሉ እንድንቀበል እንድንፈጽም፣ ተቀብለንም ትእዛዙን ፈጽመንም ደግሞ ትክክለኛውን ነገር እናያለን ማለት ነው። አንድ ቀን ነበር፣ ቀን ብቻ አይደለም፣ ሕግ ነበር፣ ሥርዓት ነበር፣ ቃል ነበር። ታኅሳስ 17 ዕለተ ሰሉስ። ይህ ቀን በመጽሐፍ ተጽፎ ብቻ አልተቀመጠም፣ በሰማይ መዝገብ ተመዝግቦ ነበር። በቤተ ክርስቲያን ሕግ ተጠብቆ ነበር። በታላቁ አቢሲኒያ በሀገር ልብ ውስጥ ተቀምጦ ነበር። ነገር ግን አንድ ዘመን መጣ፣ አቡሻህር የሚባል። ቀኑ ተቀየረ፣ ዕለቱ ተዛነፈ፣ ሕጉ ተጣሰ፣ ታሪኩ ተበረዘ።
የገና በዓልን የልደት ብርሃንን ረቡዕ ቀን እንዲውል አድርገው አመጡት። ጾም ከደስታ ጋር ተቆላለፈ። ሕዝብ እርስ በርስ ተከፋፈለ። መስቀል ከልደት ዝማሬ ጋር ተደባለቀ። ጾምና ፍስክ ተቀላቀለ። በዚህ ጊዜ ታላቋ አቢሲኒያ እናት ሀገር ኢትዮጵያ አለቀሰች። ነገር ግን ድምጿ አልተሰማም። መከራም እንደ ጥላ ተከተለን። ስደት እግር በግር አሳደደን። ረሃብ ወደ ውዲቷ እናት ቤት ገባ። ጦርነት እንደ እንግዳ ተቀመጠ። ሰላም ርቆ መከራ በስቶ በትውልዱ ላይ ዘመተ። ሀገር ነበረች ታላቋ አቢሲኒያ። ያልተነካ ሀብት ተዳፍኖ ነበር። ታሪክ ታምቆ ተከማችቶ ነበር። እውነት ግን ተመታ። ስርዓት ተበረዘ። መሰረትም ተናወጠ። ቅጥርም ፈረሰ። የአቢሲኒያ ልጆች ሀገራቸውን ለቀው ወጡ። እናታቸውን እያለቀሱ ተሰናበቱ። አንዳንዶቹ ግን እናታቸው እያለቀሰች ተሰናበተቻቸው። ብዙሃኑ እመለሳለሁ ብለው ወጡ። ዘመናትም አለፉ። ዓመታት ተቆጠሩ። የአቢሲኒያ ልጆች እንደወጡ ቀሩ። እንግዲህ ትንሳኤው የሚሆነው እንዴት ነው? ሕግና ስርዓቱ ሳይፈጸም ትንሳኤ ሊሆን አይችልም። እንግዲህ ባህር ሐሳብ ሲኖዶስ የሚያወጣቸው የአጽዋማት ቀን ስተት ነው ማለት ነው። ተቀባይነትም ሊኖር አይችልም ማለት ነው። ይህን የማይቀበል ትውልድ ይጠፋል። እንግዲህ ይህ ቃል ነው። የሰማይ ቃል ነው። ሀገር ቀርታ ነበር። ትውልድ ሆይ ይህ መከራ በአጋጣሚ አልመጣም። ጦርነት፣ ረሃብና ስደት ለቅድስት ሀገር ኢትዮጵያ እጣ ፈንታ ሆኖ ከላይ አልተጻፈም። መሰረት ሲመታ ቤት ይናወጣል እንዲሉ ታላቋ አቢሲኒያ መሰረቷ፣ እምነቷ፣ ታሪኳና የአምልኮ ስርዓቷ ተመታ። ትውልድ ይንቃ፣ ሕዝብ ያስተውል፣ ታሪክ ይመለስ፣ ሕግ ይከበር። የገና በዓል ታኅሳስ 17 ዕለተ ሰሉስ ነው። ቀኑ አይቀየርም፣ ዕለቱ አይፈራረቅም፣ ስርዓቱ አይዛነፍም። መከራና ልደት፣ ደስታና ሐዘን በአንድ ገበታ አይቀመጡም። ይህ ትውልድን የሚጣራ የታላቋ አቢሲኒያ የታሪክ ድምፅን ወደ እናንተ ያቀረብኩት አነ ገብረአብ ሳሙኤል ነበርኩ። እስከ ሳምንት፣ ሰናይ ሳምንት። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ